ፍሬም ማለት ነው። በጣም ትክክል ነክ ትላንትና የተናገርከው ነገር በጣም ትክክል። ምክንያቱም እሱ እየሄደበት ያለው ነገር ትክክል አይደለም። በቃ እየሄደበት ያለው መንገድ ትክክል አይደለም። ከሷ ጋር ከተለያያችሁ ደግሞ ማለት ነው ከሩታ ጋር ተለያይተናል አይድረሱብኝ እየደረሱብህ ካዳ አንተ እየደረስክባቸው አተ ታምፕሌን እንኳን ሩታ ሰዓት ነው የሩታ ፎቶ ነው ያለው ቤትክ ላይ አይደል እንዴ እየደረስክባት እንጂ እየደረሰችባት አይደለም። የራሷን ህይወት ስትጀምር ሁሌ ነገር ትፈልጋለህ፣ ነገር ታመጣለህ፣ ነገር ትቀሰቅሳል። የፍሬም አሁንም ለራስህ አስቦ ነው ለሩታ አስቦ ወይም የሆነ ነገር ሳይሆን አንተ እንዳትጎዳ ወንድሙ ስለ የሆነ ነገር ስትባል አያገባችሁም። የሆነ ነገር ወንድም አይደለም እንዴ ወይስ ሌላ ነው? ወንድምክ አይደለም? እንዴት ነው ማያገባው? ቀላል ያገባው ወንድምክ ስለሆነ ማለት የሆነ በቃ የመረጥከው መንገድ ሂድ መብትክ ነው። ግን እንዴት ነው ሰው በአንዴ ከትዳር ወጥቶ ወዲያው ሌላ ትዳር ውስጥ የሚገባው? አንዳንድ ኦዲየንሶች ያላመናችሁ እውነት ነው እንዴ? በጣም ነው እንደምናምነው ውሸታም እኛ እናምን ውሸታም እንደሆንክ እናውቃለና ሁሌ በውሸት አመት ሙሉ 2 አመት ሙሉ በውሸት እየሰራክ ነበርክ ድራማ ማለት ነው። እና ይሄን ደግሞ እናውቃለን። ለማይገባቸው ለዝንቦች ከሄደክ እንደዛ በላቸው። እኛን አሸውደንም መቼም አሸውደንም የምሬን ነው። እና የከበረው የረከሰው ሲሄድ የከበረው ይመጣል ይላል። አንተ ስለሄድክ እሷ ህይወት አታገኝም ማለት አይደለም። እና እኔ በነገራችን ላይ ወንድምየው በጣም ነው የሚመቸኝ ያ ትልቁ ማለት ነው። እና ሲናገር ንግግሩ ራሱ ረጋ ብሎ ይሁን ለዚህ ማይልም ለዛ ማይልም ሁለቱንም እኩል ነው የሚቆጣቸው፣ እኩል ነው የሚናገራቸው ማለት ነው። እና ኤፍሬም አሁን ላይ እያደረክ ያለው ከዚህ በፊት ዝም ብሎ አይቷል። አዎ አይቷል። ግን እዚህ ጋር ደግሞ አሁን እያደረክ ያ ሩም ገብተክ ቀለበት አድርገላታል። ምክንያቱም ቀለበት ያደረክላት ለውሽሚት የቀለበትን ትርጉም አታቆም አንተ። ቀለበት የቱ ጋር ይደረግ ምን ላይ ይደረግ አታቆም። ተንበርክከ ማድረግን ብቻ ነው የምታቆም ማለት ነው። እና እሷን ወዳሃት ወይም አብራህ ልትኖር አይደለም። አንተ እዚህ ጋር እያደረክ ያለው ነገር ከሆነ ሰው ልተያይዘክ ነው። ገባ? ከኛም ሊሆን ይችላል ኮዴንሶች ማለት ነው። ምክንያቱም ሩታን ስለምንወዳት። አንተ እኮ ያለ ሩታ ባዶ ቀፎ ነው። በነገራችን ላይ አይድረሱብኝ ብላላ። እኛ ደግሞ እሷን አንተ ዩቲዩብ ቻናል ውስጥ ማግኘት አንፈልግም። አንተን ደግሞ እሷ ዩቲዩብ ቻናል ውስጥ ማግኘት አንፈልግም። እሺ ከተለያያችሁ አብራችሁ መስራት የለባችሁም። ገባ? ካበቃለት ይሄ ነገር አብራችሁ መስራት የለባችሁም። እንዴ ምን አይነት ነገር ነው? እየተጨቃጨቁ አብሮ መስራት ተለያይተናል ብሎ አብሮ መስራት አለ እንዴ? እየተሽለጠለት አንተ ለህዝቡ ምንድነው የምታስተምረው? ስራ የፈለገ ስራ ቢሆን እኮ ለህዝቡ ምንድነው የማያስተምረው? 18 አመት ያልሞላቸው ልጆች ያሉ እውነት እኮ ልጅ ካሁን ለምሳሌ ልታስረዳው ስራ ነው ብለክ ልትነግረው ትችላለህ። ግን በጣም የሚያስጠላ ስራ ነው። ገባ? የምትሰራው ስራ በጣም የሚያስጠላ። ኦዲየንሶቼ ያላመናችሁ በጣም ነው እንደምናምን ውሸታምን እኛ አናምንም። ወረኛ በጣም ሲበዛ እኮ ውሸታም ነው ከነ ምናምንክ ማለት ነው። የምሬ ነው። ከነ ምናምንክ ውሸታም፣ በውሸት የተሞላችሁ ቤተሰቦች እና የሆነ በቃ እንድትታመኑ ማትጥሩት ነገር የለም። ድሮ ቀረ ሞኝነት፣ ድሮ ቀረ። አሁን ዝንቦቹ ያው የእናንተ አዲስ ዝንቦች፣ አዲስ የመጡ ዝንቦቹ የማይገባቸው ዝንቦች በየሄዱበት እንደራሳቸው ወመኔን የሚያመልኩ ዝንቦች እናንተን እንትን ይበላችሁ። እኛ ኦዲየንስ አትበል። ኦዲየንስ ምን ያርግ? ኦዲየንስን ጦስ ወጣ ማለትና ኤፍሬም ለተናገረክ ነገር ኤርሜላን ስለተናገራት ምናምን መተክ እዚህ ጋር መናገር በጣም ነው የሚያሳፍረው። የምር በጣም ሩታ ደግሞ የሆነ ሰው ነገር ባደረገ ቁጥር ሩታ ልካው ነው ብላችሁ ማሰብም የለባችሁም። አየክ ፈስ ያለበት ዝላ አይችልም ይላል ያገሬ ሰው ማለት ነው። እና በዚህ ልክ እሷን የሆነ በቃ እሷ ናት እንዲህ የምታደርገው እሷ ናት ይሄን የምታደርገው ብላችሁ ማሰባችሁ ራሱ የድድብነት ነው። ታውቃለህ? የሆነ ነገር በተያዘ ቁጥር ሮጣ እሷ የሆነ ነገር የሆነ ነገር በቃ ኤፍሬም ትልቅ ሰው ነው፣ ህፃን አይደለም፣ አዋቂ ነው። ጠየቀክ፣ ተናገረክ፣ በቃ እሱን ነው መናገር። ሩታን እዚህ ጋር ምንም የሚመለከታት ነገር እኮ ሂድና ተናገርልኝ ብላ አላለችውም አይደል? ስለዚህ መናገርም ያለብህ እሱን ነው። ቀጥታ መልስ መስጠት ያለብህ ለሱ ነው። ወንድምን አመጣክ ሩታ አታስፈልግም ነበረ። ምክንያቱም ትናንት የታየው ቀዝቀዞ በኋላ ለዛ ነው እይታው። ግዴታ ሩታ ካለች ሁላችንም ሮጠን ስለምንሄድ እሷን ስለምንፈልጋት ማለት ነው። ማየት ስለምንፈልግ እሷ አንተ ቤት ስለምትሰደብ እይታ ስለሚኖርክ አይደለም እንዴ? እና በዚህ ልክ አንተ እንደዚህ ማሰብ እኔ ግን የምሬን ይሄ ሰውዬ ፈጣሪ የለውም እንዴ? አያምንም እንዴ በፈጣሪ? እኔ ግርም የሚለኝ ነገር ዝም ብሎ ነው የሚኖረው። አንገቱ ላይ ግን መስቀል አለ። እና ደስታ ሩታዬ ደስታ ያዋጣሻል። ደስታ ማለት እኮ አንደበተ ሩቱ ማለት አንደበቱ ራሱ ደስ ሲል ንግግሩ ለሱ ያለው ኢንስፔክት በቃ ክብር፣ ከምንም በላይ ሴት ልጅ የምትወደው ክብር ነው። ገባ? ሚያከብራትን ወንድ ልጅ ትፈልጋለች፣ ሚያከብራትን ሰው ትወዳለች። እና ደስታውን ለሩታ ይገባታል። በቃ ስለሚያከብራት ስለሚንከባከባት በቃ ያለው እንትን ደስ ይላል ማለት ነው። አንተስ ሂድና ከውሽማ ጋር ተሽለጥለጥ በየክላሱ ማለት ነው። ነገርማ አንዷ ስትመጣ ታምራለች። ምክንያቱም አይቀርም ሚስትን ጥለክ ወደ ሌላ ሴት ሄደ ወንድ መቼም ኤርሜላ ደስተኛ ሆናለሁ ብላ
ማሰብ ራሱ የለባትም። ኤፍሬም እንዳለው ማለት ነው። መቼም ደስተኛ አትሆንም ማለት ሊያገባት ይችላል፣ አብረው ሊኖሩ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ ምናምን ግን ደስተኛ ሆና መቼም ልትኖር አትችልም። እኖራለሁ ብላ ማሰባ የምታስብ ከሆነ ራሱ በጣም ሞኝ ናት ማለት ነው። እና በዚህ ልክ እኔ እንጃ ምን ብዬ ልንገራችሁ። የሆነ በቃ አብርሽ ማለት የሚያስበውን ነገር የማያውቅ የሚናገረውን ነገር የማያስብ ሰው ታውቃላችሁ። እና እንደዛ አይነት ሰው ነው አበጋዝ ማለት። በዚህ ልክ ደግሞ የሆነ አትኩራራ ሄደበት ካዘለቀክ መሄድ ትችላለህ። ካዘለቀ እንደፈለክ መሆን ትችላለህ። ማንም የሚከለክልክ የለም። እስኪ አሁን እሷ መታ እኮ ምንም ነገር ክላስም ላይ ተኛክ፣ ተዝናናችሁም፣ ጨፈራችሁም እሷ መታ የተናገረችክ ነገር የለም፣ ያለችክ ነገር ግን ነገሩን ወደ እሷ ነው የምትጠመዝዘው ማለት ነው። ወደ እሷ ሮጠክ ወደ እሷ ምን ታደርግች? ትሸከምክ? ምን ታደርግ? የምር ምን ታደርግክ? እና በዚህ ልክ እኔ እንጃ በቃ ትፈራታለክ በጣም ማለት ነው። የሆነ በቃ አላደል ዝም ስትል ለምን ተረሳው፣ ለምን ረሳችኝ ያለ ነገር። ሩታ እኮ ጀግና ናት። አንዳንዴ ለምን ተረሳው፣ ለምን ረሳችኝ፣ እንዴት ትረሳኛለች? እውነትህን ነው። ረሳች። እንድትረሳክ እኮ ነው ሌላ ሴት ጋር ሄድከው ማለት ነው። እና ባትረሳክ ነበር የሚገርመን ማለት ነው። ባትረሳክ ይገርመን ነበረ። እና ስለ ረሳሽ ሩታዬ ደስ ብሎናል። እኛ ያንቺን ደስታ ነው የምፈልገው። የራስሽን ህይወት ቀጥይበት። ለመንሹ ጨው ለራስህ ስትል ጣፍጥ። አልጣፍጥም ካልክ ደግሞ የራሱ ጉዳይ። ለመነች አሁንም እንድትለማመጥ ፈለክ። ገባ? በኤፍሬም አማካኝነት መጣክ እንጂ ማለት ነው እንድትለማመጥ እንድትለምን። ለምን ተወችኝ፣ ለምን ቀረች ምናምን እንደዛ ነገር የታወቀ ነው ያንተ ነገር። እሷ ስትለምንክ ትሸሻታለህ፣ እሷ ደግሞ ስትርቅክ ትቀርባታለህ ማለት ነው። እና ልጅ ለምትለው ደግሞ ልጅን መች ወደው ታውቃለህ አንተ? ልጄን ለማየት ምናምን የምትለው ራስህ ነህ፣ በፍላጎት ነው አላይም ያልከው ማለት ነው። እና ለልጅክ ምንም ስሜት የለህም፣ አትወደውም። በቃ አንተ የምትወደው መሽለጥለጥን ነው። አንተ የምትወደው መሽለጥለጥን። ልጅክ ይሄንን አይቶ ያኒ የፈለገ ነገር ስራ ነው ብለክ ራሱ ብትነግረው ማለት ነው ያንተን ይዞ መውጣቱ የማይቀር ነገር ነው። ገባ? እና ቢያንስ ለልጅክ አስብለት፣ ለልጅክ ትንሽ አስብ። ለብር ብቻ ማባረር ሳይሆን ልጅህን አስበው። ከዛ በኋላ አንተን የሚከተሉ ከ18 ዓመት ከ15 ዓመት ከዛም በታች የሆኑ ልጆች ይከተሉዋል። ከአንተ ምን ይማሩ? እስኪ ትልቁ ሰውዬ የ30 ዓመቱ ሰውዬ ከአንተ ምን ይማሩ? እስኪ ተናገር። ያው ምን ያስተምራል? ፊልም እንደምትሰሩ እናውቃለን። ፊልም ራሱ እኮ የሆነ የምትቀጥፍ የምትቀንስ የምትማርበት ነገር አለ። የሆነ የምትወስድበት ነገር አለ። የእናንተ ግን መጃጃል፣ ጅል ሲጃጃል ዕቃ ይፈጃል እንደሚባለው ማለት ነው። እንደዛ ነው እየሆናችሁ ያላችሁ። አሪፍ ነገር እስኪ ሰርታችሁ አሪፍ ነገር አቅርቡ ለሰው። ድራማ እንኳን ሆኖ ለሰው አሪፍ ነገር ሰርታችሁ አቅርቡ እስኪ እናንተ ሰው ከሆናችሁ ማለት ነው። ሰውኛ እንትን የምታስቡ ከሆነ